ጤና ይስጥልን እንደምን ከረማችሁ ውድ ተመልካቾች። የአብይ አህመድ ማክሮ ኢኮኖሚ ቀውስ፣ የብልጽግና ኑሮ ውድነት እና አገር አቀፍ ህዝባዊ ንቅናቄ በሚል ርዕስ ውይይት ለማድረግ ቀርበናል። ከኔ ጋር ውይይት ለማድረግ የቀረቡ ፕሮፌሰር መሐመድ አባ ጀበል ጣሂሮ ናቸው። ፕሮፌሰር መሐመድ የኢኮኖሚክስ ባለሙያ ናቸው። በዚሁ በአሜሪካ ለብዙ ዓመታት የዩኒቨርሲቲ መምህር ናቸው። በኢኮኖሚክስ ዙሪያ ብዙ መጽሐፎችን ጽፈዋል። እውቀት ያላቸው ናቸው በዚህ ዙሪያ። እኔ ፖለቲካ ዘርፍ ነኝ። ስለዚህ ዋናው ባለሙያ ነው ይዤላችሁ የቀረብኩት። ፕሮፌሰር መሐመድ አባ ጀበል ጣሂሮ እንግዲህ ጊዜ ወስደ ስለቀረብክ በሆርን ኮንቨርሴሽን ጥሪ ተቀብለ ስለቀረብክ በተመልካቾቼ ስም አመሰግናለሁ። እንኳን ደህና መጣ። እኔም ስለጋበዛችሁኝ አመሰግናለሁ ዶክተር ምርኬሳ። እሺ እንግዲህ አመሰግናለሁ። ርዕሳችን እንደሚያሳየው የአብይ አህመድ ማክሮ ኢኮኖሚክስ ቀውስ በተመለከተ ነው። እናም አጠቃላይ የኑሮ ውድነት አለ። ከዛ ቀጥሎ ደግሞ አገር አቀፍ ህዝባዊ ንቅናቄዎች ተጀምሯል። አንዳንድ ቦታ እየታዩ ነው። እሱም በተመለከተ ብዙ ሰፋ ያለ ውይይት እናደርጋለን። እስከ መጨረሻ ድረስ ተመልካቾቻችን ተከታተሉን። ለመከታተል እንዲመቻችሁ ዘንድ ውይይታችን 3 ቦታ ከፍለን ነው የምናቀርብላችሁ። በመጀመሪያ ክፍል ውስጥ የአብይ አህመድ አጠቃላይ የማክሮ ኢኮኖሚ ቀውሱ ምን ይመስላል የሚለውን ከባለሙያ ብዙ ነገር እንማራለን። ከዛ ቀጥሎ ደግሞ የሱ ክፍል 2 ቀጣይ የሚሆነው የብልጽግና ኑሮ ውድነት ነው። ያው በአንድ በኩል አብይ አህመድ የሚያወራው ብልጽግና አለ፣ በሌላ በኩል ደግሞ ህዝቡ እየተቃጠለ ነው፣ በኑሮ ውድነት ታፍኗል። እሱን እንወያያለን። መጨረሻ ላይ ደግሞ አገር አቀፍ ህዝባዊ ንቅናቄ አስፈላጊነት እና ከዳር እንዲደርስ ምን መደረግ አለባቸው የሚለውን ውይይት አድርገን መደምደማ እንሰጣለን። እንግዲህ ወደ መጀመሪያ ክፍል እንሻገርና የአብይ አህመድ ሚራክል ኢኮኖሚ አለ፣ ለውጥ በጣም አለ እያለ በየጊዜው ለፓርላማ ቀርቦ በየሄደበት ያወራል። በሌላ በኩል ደግሞ የምናየው ትክክለኛው የህዝብ ችግር አለ። አብይ የሚያወራውን 1-2 ቪዲዮዎችን ላጫውትና ወደ ጥያቄ ልመለስ። ኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ 2ኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ 1ኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአንድነቷ፣ በብልጽግናዋ፣ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው። ይሄንን
ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን፣ ማንም ሊያስቆመን አይችልም። እንግዲህ ሰምተናል አብይ የሚያወራውን። እንግዲህ በጣም የሚገርም ነው። በሌላ በኩል ደግሞ ህዝቡ በቀጥታ በደህንነት እየተሰቃየ ያለውን አንዳንድ ፒክቸሮች ሰሞኑን እየወጡ ያሉ ፒክቸሮችን ለተመልካቾች ማሳየት ፈልጋለሁ። ይሄኛው ከግንኢር ባሌ ነው። ሰሞኑን በሶሻል ሚዲያ ላይ ተለጥፎ ሼር እየተደረገ ነው። ያው ሰው ምን እየጠጣ እንዳለ የሚያሳይ አሳፋሪ ስርዓት ነው። በጣም የሚገርም የሚያሳዝን ህዝብ ያው እንደ ውሃ እንደሌለ ምንም አይነት የሚጠጣ ውሃ እንደሌለ የሚያሳይ ነው። ተመሳሳይ ደግሞ ይሄኛው ፒክቸር ደግሞ ከሐረርጌ ነው ሶሻል ሚዲያ ላይ እየተንቀሳቀሰ ያለው። በአጠቃላይ የምናየው ልጆች ይኸው አዋራ ውስጥ ቁጭ ብለው ለመማር እየሞከሩ ነው። ሐቁ ይሄ ሆኖ እያለ አብይ የሚያወራው ነገር አለ። እንግዲህ ፕሮፌሰር አሁን እኔ የትኛው ነው እውነት ብዬ አልጠይቅም። ለምን የኢትዮጵያ ህዝብ ያውቃል። የኢትዮጵያ ህዝብ አብይ ውሸታም እንደሆነ ያውቃል። ጥያቄው ምንድን ነው? በአብይ ዘመን የኢትዮጵያ ማክሮ ኢኮኖሚ ቀውስ ምክንያቶች ምንድን ናቸው? ቀውስ ውስጥ ነው ያለን። የቀውሱ ምንጮች ምክንያቶች ምንድን ናቸው? ዶክተር ሚልኬሳ ኢኮኖሚ መለኪያ አለው። በሽታና በአይን የሚለካ አይደለም። ያ ከኢኮኖሚክ ሳይንስ ተቃራኒ ነው። የመጀመሪያው ነጥብ እሱ ነው። አሁን አንተ መኪና ይዘህ አዲስ አበባ ውስጥ ብትነዳ የአዲስ አበባ ከተማ ኢኮኖሚ እንዴት እንደሆነ ልታውቁ አትችልም። በጣም ትልቅ ስለሆነ በዳታ እንጂ በአይንና በሽታ የሚታወቅ አይደለም። አንደኛው ነጥብ እሱ ነው። ሁለተኛው ደግሞ ጠቅላይ ሚኒስትሩ የሚናገረው ከመሬት ላይ ካለው ነገር ጋር በጣም ተቃራኒ ነው። በዳታ ስናየው ኢትዮጵያ ከአፍሪካ ውስጥ በሂውመን ዴቨሎፕመንት ኢንዴክስ ወደ መጨረሻ ናት። አንድ ሁለተኛ ፐርካፒታ ገቢ የኢትዮጵያ አንድ ሰው የአመት ገቢው ማዕከላዊ ማለት ነው አቨሬጅ 2096 የአሜሪካን ዶላር እና ሁሉንም ኢንዴክስ ስትወስድ ኢትዮጵያ ወደ መጨረሻ ናት። ከአፍሪካ ብቻ ሳይሆን ከዓለም። ይሄን ሁሉ ተውና ህዝቡ ጋር ሄድ። አንተ አሁን እንዳልከው ዶክተር ሚልኬሳ ህዝቡ ጋር ስትሄድ እንደዚህ አይነት ዳታ ብትነግረው ጠቅላይ ሚኒስትሩ የሚናገረው ነገር ብዙም ትርጉም የለውም። የኑሮ ውድነትን በየቀኑ እየኖሩት ስለሆነ ከአፍሪካ በዚህ ዓመት ሁለተኛ እንሆናለን፣ በዚህ ዓመት አንደኛ ይሆናል የኢትዮጵያ ኢኮኖሚ የሚለው ሊሆን ይችላል። ግን ያንን የሚያደርግ ትራጀክተሪ ላይ አይደለም በፍጹም። አንድ ሀገር በምጣኔ ሀብታ ወደኋላ እየሄደች ከአፍሪካ ውስጥ ሁለተኛ እንሆናለን፣ ሶስተኛ እንሆናለን፣ አንደኛ እንሆናለን። ለነገሩ እንደዛ አይነት ንግግርም ትርጉም የለውም ለህዝቡ። ለህዝቡ ትርጉም ያለው የሚበላ ነገር አለ ወይ ኢትዮጵያ ውስጥ፣ እሱ ነው ያለው። እና ይሄ ሁሉ አንድ ላይ አድርገህ ስታየው ትርጉም የሌለው ነገር ነው። እና የኢትዮጵያ ኢኮኖሚ ትልቁ ችግር ከወረሱት ችግር በተጨማሪ ጦርነት ነው። ጦርነት ባለበት ሀገር ስለ ኢኮኖሚ እድገት ማውራት
ብዙም ትርጉም የለው። የኢኮኖሚ እንቅስቃሴ በጣም ተቀዛቅዟል። ምርትና ምርታማነት በጣም ቀንሷል። የመንግስት ወጪ በተለይ ከዛ በተጨማሪ ምስማኔጅመንት አለ። አንደኛ ጦርነት አለ፣ ሁለተኛ ደግሞ ኢኮኖሚክ ምስማኔጅመንት አለ ኢትዮጵያ ውስጥ። የኢኮኖሚ ነፃነት የለም። ገዝቶ መሸጥ፣ ከአንድ ከተማ እቃ ገዝቶ ወደ ሌላ ከተማ መውሰድ በጣም ችግር ነው። ኮንትሮባንድ እያሉ መንገድ ላይ ይወርሱብሃል። ሰው የሚፈልገውን ዘርቶ በገበያ ዋጋ መሸጥ አይችልም። ኢምፖርት ኤክስፖርት ገንዘብ ያላቸው ንግዶች ሉክሬቲቭ የምንላቸው በፋሚሊ የተያዙ ናቸው። ኮኔክሽን ባላቸው ሰዎች ሁሉም በሞኖፖሊ የተያዙ ናቸው። የሚፈልጉትን ያህል ገንዘብ ያስከፍሉሃል። ሌላው ደግሞ ፎሬን ኤክስቼንጅ ነው። የዛሬ ዓመት የኢትዮጵያ ብር ፍሎት እንዲያደርግ ገበያ እንዲተምነው ተደረገ። ያ መጥፎ ነገር ነው ማለትም አይቻልም። ግን የኢትዮጵያን ኮንቴክስት ስትወስድ በዛ ጊዜ ይሄ መሆን ነበረበት ወይ ለምንድን ነው ያደረጉትን ስትል የአይኤምኤፍ ጫና ጋር ይወስዳል። ያ ደግሞ ከውጭ የሚገባውን እቃ የባሰ እንዲጨምር እና እቃ ተገዝቶ ከውጭ ተገዝቶ ሲገባ ዋጋ እየተጨመረ እንዲሸጥ እና ያለውን ኢንፍሌሽን ኤክሳሰርቤት አድርጎታል። ይሄን ሁሉ ስታይ አሁን ጠቅላይ ሚኒስትሩ የተናገሩት ነገር ይሆናል ወይ? ለግዠሪ ይመስላል። ዝም ብሎ ትንቢት መናገር ይመስላል። ትንቢትም እኮ መሬት ላይ ሆነ ነገር እየሰራ ብትናገር ጥሩ ይሆናል። ግን እንዲሁ ዝም ብለህ እንደዚህ እንሆናለን ማለት ብዙም ትርጉም የለውም። ሌላኛው እኔ መናገር የፈለግኩት ምን መሰለህ ዶክተር ሚልኬሳ፣ ኢትዮጵያ ውስጥ ከበፊት የመጣ አንድ ትልቅ ችግር አለ። ያ ችግር ምንድን ነው? የዋጋ ንረቱ ኢንፍሌሽኑ ስትራክቸራል መሆኑን አለመገንዘብ እና እንደዚህ እንደ ዌስቱ አሁን አሜሪካ ውስጥ ኢንፍሌሽን ይመጣል ግን ይሄዳል፣ ትራንዚቶሪ ነው፣ እዚህ አይቆይም። ኢትዮጵያ ውስጥ ግን ከስንት ከኢህአደግ መንግስት ጀምሮ የዋጋ ንረቱ አለ። ይሄንን ያለመገንዘብና ይሄንን ለመቅረፍ የሚሆን ኢኮኖሚክ ፖሊሲ ያለመኖሩ የዋጋውን ንረት እንዲጋጋል አድርጎታል እና አሁን ሰው በተለይ በቋሚ ደሞዝ ያላቸው ሰዎች መኖር አልቻሉም። ምግብ መግዛት፣ ኪራይ መክፈል፣ የተለያዩ የቤት ወጪዎችን መሸፈን በጣም አስቸጋሪ ነው ፊክስድ ኢንካም ላላቸው ሰዎች እና ይሄንን የሚቀርፍ ፖሊሲ ያስፈልጋል። እኛ ከዚህ በፊት መንግስትን ይሄን አርጉ ብለን በውስጥም ሚዲያ ላይም በመናገር ምክር ለግሰን ነበር። ግን ከውጭ የሚመጣውን ምክር በተለይ የመንግስት ደጋፊ ካልሆነ ሰው የሚመጣ ምክር በሙሉ መጥፎ ነው የሚል አቲቲዩድ ስላለ ምክራችንን ተቀብለው እነሱም ኤክስፐርት አላቸው ይመስለኛል። ምን አይነት ኤክስፐርት እንደሆኑ ባይገባኝ አንተ ቬት ማድረግ ትችላለህ እኮ ምክር እንዳለ መውሰድ የለብህም። ሰው ምክር ሲሰጥ ይሄ ምክር ጥሩ ነው ብለህ ያሉህን ኤክስፐርቶች አነጋግረህ የሚሆን ከሆነ ያንን ምክር ኢንኮርፖሬት አድርገህ የፖሊሲ አካል ማድረግ ትችላለህ። ግን ኢትዮጵያ ውስጥ ያሉትን ችግሮች የሚያባብሱ እንጂ ያለውን ችግር የሚቀርፍ ነገር ሲሰራ አይታይም። አሁን ለምሳሌ ኢንፍሌሽን ትልቁ የኢትዮጵያ ሕዝብ ችግር አሁን የዋጋ ንረት ነው። የዋጋ ንረትን የሚቀንስ ነገር አንደኛው በመንግስት በኩል የሚሰራ ነው። ሁለተኛ ደግሞ በብሔራዊ ባንክ በኩል የሚሰራ ነገር አለ። ግን ሲሰሩ አታይም። የኢትዮጵያ ብሔራዊ ባንክ ሞዴሉ ከዚህ ከአሜሪካን ፌደራል ሪዘርቭ የተወሰደ ነው። ቱል አላቸው፣ መሳሪያ አላቸው። ግን ያንን መሳሪያ ሲጠቀሙ አታይም። ጠቅላይ ሚኒስትሩ የሚፈልገውን ነገር ብቻ ሲያደርጉ ታያለ። ይሄ ደግሞ ያለውን የዋጋ ንረት
እና የማክሮ ኢኮኖሚ ችግር ያባባሰው ይመስለኛል። እና መጀመሪያ እነሱ ማድረግ ያለባቸው ፈርስት ዱ ኖ ሃርም። ፈርስት ዱ ኖ ሃርም ማለት ምንድን ነው? መንግስት አንደኛ የራሱን በጀት መቀነስ አለበት፣ ሌላውን ነገር ከዛ መጀመር አለባቸው። መንግስት ያንን ካረገ የኢትዮጵያ ብሔራዊ ባንክ ደግሞ ያለውን ቱል በመጠቀም ቦንድ በመሸጥ ያለውን ገንዘብ መሰብሰብ ይችል ነበር። አሁን ኢትዮጵያ ችግሩ ምንድን ነው? ኢንፍሌሽን ማለት ብዙ ኮዝ አለው። ስናስተምር ዲማንድ ፑል፣ ኮስት ፑሽ ምናምን እያለ ነው። ግን ባረም ላይ ነው ኢንፍሌሽን ማለት አቅርቦትና የገንዘብ መጠን አለመመጣጠን ማለት ነው። ገንዘብ በጣም ሲበዛና አቅርቦት የተወሰነ ሲሆን ዋጋ ይጨምራል። መጀመሪያ እነሱ ማድረግ የነበረባቸው ይህንን የገንዘብ መዓት ከየት እንደመጣ የማይታወቅ የገንዘብ መዓት አለ ኢትዮጵያ ውስጥ። ህዝቡ ጋር ነው ያለው ማለት አይደለም፣ ግን ገንዘብ ማን እንደሚያትመውም አይታወቅ፣ ኮንትሮልም ያላቸው አይመስለኝም። እነሱ ብቻም አይመስሉኝም ገንዘብ የሚያትሙ፣ ብሔራዊ ባንክ ብቻ አይመስለኝም፣ ሌላ ሶርስ ያለ ይመስለኛል። ይሄንን ብዙ ሰው ተናግሮታል፣ እኔም ከዚህ በፊት ተናግሬያለሁ። ይሄን ሁሉ ሶርስ አያውቁትም። ኢትዮጵያ ውስጥ አሁን ሲቸገሩ ኤርትራውያን እንደዚህ ያደረጉ ምናምን እያሉ ይጮሃሉ። ግን ያንን ለመቅረፍ ስራ ሲሰሩ አታል። በጣም የሚገርም እሱ ችግሩን አይደንቲፋይ ያደረጉና እዛ ጋር ይቆማሉ። በቀደም የሆነ ቪዲዮዎች እያየሁ ነበር። አሁን ለምሳሌ መንገድ ላይ ሰውን እያቆሙ የሚዘርፉ ሰዎች አሉ። ስለዛ ይናገሩና መንግስት አይደሉም እንዴ? መንግስት እኮ ሪስፖንሲቢሊቲ አለው ኢትዮጵያ ውስጥ ለሚሆነው ነገር በሙሉ። እነዚህ ሰዎች ተጠያቂ እናደርግ እንደ ልመና አይነት ነገር ሲናገሩ ሰው በጣም የሚገርም ሰው። አንደኛ they have to take responsibility። የኢትዮጵያን ችግር ለመቅረፍ የሚፈልጉ ከሆነ ሪስፖንሲቢሊቲውን መውሰድ አለባቸው የሚል እንትን አለኝ። ሌላው ደግሞ lack of competition። ኢትዮጵያ ውስጥ ካምፒቲሽን የለም። መንግስት በኢኮኖሚ ውስጥ የማይገባ አይነት ኢንተርቬንሽን ያደርጋል። ቁጥጥሩ በጣም የጠበቀ ነው። ይሄ መላላት አለበት። ሌላው ደግሞ ኮረፕሽን ከዚህ በፊት ተናግረናል። ዶክተር ሚልኬሳ እንደምታውቀው ሰው በመሪቱ ሳይሆን በችሎታው ሳይሆን ይሄ ፔትሮኔጅ በዝምድና ይታመናል አይክደንም በማለት ነው ሰው ስልጣን የሚያገኘው። ሁለተኛ ስልጣን ካገኘ በኋላ ኮረፕሽን እንደ ኮንትሮል ሜካኒዝም ስለሚጠቀሙ ሰው ሌብነትን አይደለም የሚቆጣጠሩ። ሌብነት እንዲያውም አንድ ሰው ሰርቆ ገንዘብ ካረገ ታማኝ ይሆናል ለዛ መንግስት፣ ያ መንግስት እንዲቀየር አይፈልግም። ስለዚህ ሰው እንዲያውም ኮረፕት እንዲሆን ኢንከሬጅ የሚያደርጉ ይመስለኛል። ኮረፕት ያልሆነ ሰው የሚፈልጉ አይመስለኝም። ይሄ ሁሉ ያለ ኢትዮጵያ ሁለተኛ ትሆናለች፣ ከምናምን ዓመት በኋላ አንደኛ ትሆናለች። ይሄ ትንቢት አይደለም፣ ሳይንስ ነው። ኢኮኖሚ ሳይንስ ነው። አንተ ስለፈለክ ብቻ የሚሆን ነገር አይደለም። የምትፈልገውን ነገር ለማድረግ ፊስካል ፖሊሲ እና ማኒተሪ ፖሊሲ መጠቀም አለብህ ወደዛ ለመግፋት ኢኮኖሚ። ያንን ሳታረግ እንዲሁ ትንቢት ብቻ መናገር ዋጋ ያለው አይመስለኝም። ዶክተር ሚልኬሳ አመሰግናለሁ። እዛው ማክሮ ኢኮኖሚክስ ቀውሱ ሳንወርድ የጦርነት ጉዳይ አንስተናል። ኢትዮጵያ አሁን የዎር ኢኮኖሚ ነው። ሙሉ በሙሉ ለሶሻል ሴክተር ለትምህርት ወይ ለጤና ምናምን ቢመደብም ዞሮ ዞሮ ለጦር ነው የሚውለው እና የአጠቃላይ ኢንፍሌሽን አጠቃላይ ገንዘብ ዝውውርና ገንዘብ ከየት እንደሚመረት ራሱ እሱን አንስተሃል።
አሁን ምርታማነት በተመለከተ ለምሳሌ ኦሮሚያና አማራ ክልል ላለፉት 2 ዓመታት ኦልሞስት ኦሮሚያ ላለፉት 6 ዓመታት አማራ ክልል ላለፉት 3 ዓመታት አሁን ኦልሞስት 3 ዓመት ሆኗል ጦርነት ውስጥ ነው ትግራይ ኦልሞስት ዴቫስቴትድ ነው በቃ እና በተለይ ደግሞ ኦሮሚያና አማራ ክልል ምርት የሚመረትበት በአብዛኛው ማለት ነው እዚህ አካባቢ ነው ግን ጦርነት ላይ ናቸው እነዚህ ኤሪያ እንዳውም አንዳንድ ቦታ ደግሞ በቆሎ እንኳን እንዳይመረት ለምን ለኦኤልኤ ጫካ ነው ለፋኖ ጫካ ነው ተብሎ በቆሎ ሰው እንዳመርት ተደርጎ ሰሞኑን ደግሞ የምናየው ምርቶችን ማቃጠል ሁሉ ደርሷል ህገወጥ ናቸው ብሎ ያቃጥላሉ እንደው ህገወጥ ናቸው ብለህ እንኳን ከያዝክ ለምንድን ነው የምታቃጥለው አሁን ጉጂ ውስጥ ሞተር ሳይክል የሚባል አቃጥሎ ጨረሱ ምዕራብ ሸዋ ወለጋ አርሲ ውስጥ አሁን ደግሞ ሞተር ሳይክል የግለሰብ አቃጥሎ አሁን አማራ ክልልም ተመሳሳይ ነገር እያደረጉ ነው ትናንትና ያየሁት ኢሉባቦር ውስጥ ቡናን ያዝን ብሎ ቡናው ላይ ጋዝ አርከፍክፎ አቃጥሉ እና ደረታቸውን ነፍቶ እያቃጠሉ ቪዲዮ አንስቶ በፌስቡካቸው ላይ ይለጥፋሉ የመንግስት ፌስቡክ ነው ከዚህ የምንረዳው በተለይ ፕሮዳክቲቪቲ ላይ ፎከስ እንድታደርግልኝ ፈልጌ ነው እንዳይመረት እየተደረገ እድገት የሚመጣ ነገር አለ ይሄ የማሞ ቂሉ መንግስት ነው መሰረተ ትምህርት ድሮ ስናስተምር ምልኬስ አንተ አልደረስክበትም አንድ ካራክተር ነበር ማሞ ቂሉ ይባላል እና ሞኝ ነው ያ ካራክተር እና ይሄን መንግስት ሳይው ያንን አስታውሳለሁ እነዚህ ሰዎች ምንም የማያውቁ አካውንታቢሊቲ የሌለው ማንም ሰው የፈለገውን የሚያደርግ የነሱ ኢንፍራስትራክቸር ከላይ እስከታች ኮራፕት ሰው ገለል ማትጠየቅበት ንብረት አቃጥለ እንደዚህ አውድመ ማትጠየቅበት ሀገር ነው የሆነው ኢትዮጵያ እንደዚህ እያደረግ ስለ ኢኮኖሚ እድገት እንዴት ታወራለህ ኢኮኖሚ እኔ ሁልጊዜ የምናገረዋን ነገር አለ ዶክተር መልኬሳ ኮንትሮባንድ የሚባል ነገር አለ ኢትዮጵያ ውስጥ ከደርግ ዘመን ጀምሮ ኮንትሮባንድ እነሱ የሚሉት ሊጋል የሆነ እቃ ድረግ ምናምን ይሄ ኢሊሲት ድረግስ ምናምን አይደለም የምንናገረው ጨውና በርበሬ ማለት ነው በተለይ አሁን ቡና ኦኬ እንደዚህ አይነት ነገሮች ለምሳሌ አንተ 40 ምንጭ የምትኖር ከሆነ ቡና ርካሽ ነው እዛ ትንሽ ቡና ገዝተህ ወደ አዳማ መውሰድ ከፈለክ መንገድ ላይ ይወስዱብሃል ድሮ እኔም ሳውቀው እንደዛ ነበር አሁን የባሰ ይመስለኛል ዋይ ለምን ብለህ ራስህን ጠይቅ ቡና ህጋዊ ምርት ነው በገንዘብ ነው የገዛው አልዘረፍክም አንተ ለኮንሰምፕሽን ብቻ የገዛውን ቡና የ5 የ10 ቡና በድሮ ብር እስኪ እንበል አሁን 200 300 እንበል ለምን ይወስዱብሃል መንገድ ላይ ያ ነገር ለምን ቀጠለ አሁን ጥያቄ እሱ ነው ዋይ የኢኮኖሚ እንቅስቃሴ እንዴት ሊኖር ይችላል በዚህ አይነት ሁኔታ ኬላ 10 ኬላ 20 ኬላ 100 ኪሎ ሜትር ለመሄድ አቁመ ሰውን የምትዘርፍ ከሆነ እንደ መንግስት ይሄንን ሊጋላይዝ አድርገህ ቀረጥ ከመቀበል ንብረቱን ትወርሳለህ ሰው ንብረት እንዳለ ትወስዳለህ ዋይ ትርፉ ምንድነው ብዬ ትርፉን አጣው አውጥቼ አውርጄ አስቤበት
ይሄ ለምን ይደረጋል የሚለው ነገር ሊገባኝ አልቻለም እስካሁን። እና ያደርጉታል። አሁን እንዳየነው ያቃጥላሉ። አሁን አሜሪካ ውስጥ ዋሽንግተን ዲሲ እና ዳላስ የዕቃ ዋጋ በአብዛኛው እኩል ነው። ለምንድን ነው እኩል የሆነው? የጨው ዋጋ ዋሽንግተን ዲሲ ውድ ከሆነ ከዳላስ ተገዝቶ ወደዛ ይጓዛል። ቫይስ ቨርሳ። ዋጋው እኩል ይሆናል ማለት ነው። በኢኮኖሚክስ the law of one price እንለዋለን። ፐርቸሲንግ ፓወር ፔሪቲ ሀገር ውስጥም ይሰራል። ፐርፌክት ፒፒፒ ባይኖርም ዋጋዎች ይስተካከላሉ። ዋጋ ከተስተካከለ የቡና ዋጋ አርባ ምንጭ ወይንም ነቀምቴና አዳማ አንድ ከሆነ አንተ ከነቀምቴ ወደ አዳማ የምትሄድ ከሆነ ለምን ትገዛለህ? ከዛ አዳማ ስትመጣ አትገዛም፣ ዋጋው አንድ ከሆነ። እንደዚህ አለማሰብ፣ ዝም ብሎ በፊት የሚሰራውን ነገር እንዲሁ በደመነፍስ መከተል የሚሉት ነገር አለ። የአንድ ሀገር ኢኮኖሚ የሚያድገው ፕራይመሪሊ ጦርነቱ እንዳለ ሆነው ዶክተር ሚልኬሳ ኢኮኖሚክ ፍሪደም የኢኮኖሚ ነፃነት ሲኖር ነው። በነፃነት ስትነግድ፣ በነፃነት ከዚህ ገዝተህ እዛ ስትሸጥ፣ ከዛ ገዝተህ እዚህ ስትሸጥ፣ እድገት የሚመጣው እንደዛ ነው። የሰውን ኑሮ የሚቀይረው መንግስት አይደለም። መንግስት ማድረግ የሚችለው ምንድነው? ለንግድ ለኢኮኖሚ ሁኔታዎችን ማመቻቸት ነው። ሊጋል ሲስተሙ እንዲሰራ ማድረግ ነው። ኮንትራክትን ኢንፎርስ ማድረግ። እነዚህ የመንግስት ስራዎች ናቸው። የሰውን ደህንነት መጠበቅ። ከዛ ባለፈ በኢኮኖሚ ውስጥ መንግስት የሆነ ድርሻ አለው። በተለይ ድሃ ሀገር እንደ ኢትዮጵያ መንገድ መስራት፣ ትምህርት ቤት መስራት፣ ድልድይ መስራት፣ እነዚህ ነገሮች ፐብሊክ ጉድስ የምንላቸው መንግስት መስራት አለበት። ምክንያቱም አንደኛ ብዙ ገንዘብ ይፈልጋሉ። እንደዛ አይነት ገንዘብ ያለው ሰው የለም። ሁለተኛ ደግሞ ሰርተህም ገንዘብህን መልሰህ ማግኘት አትችልም። መንገድ ከሰራ ማንም ይነዳበታል። እንዴት አድርገህ ነው ኢንቨስትመንትህን ሪኩፕ ማድረግ አትችልም። እነዚህ ፐብሊክ ጉድስ በገንዘብ በመንግስት መደገፍ አለባቸው። በመንግስት ኮንትራክት መሰራት አለባቸው። ያንን ሪኮግናይዝ እናደርጋለን። ግን መንግስት ጨውና በርበሬ ንግድ ውስጥ ምን ይሰራል? ኢትዮጵያ ውስጥ አሁን ያለው ይሄ ነው። አሁን ወደ አርሲና ባሌ የሆነው ነገር ምንድን ነው? ስንዴ እንጂ ገብስ አትዝሩ። አሁን የስንዴ ዋጋ ከገብስ ዋጋ ቀንሷል። ገብስ ድሮ ርካሽ ነበር። አሁን ገብስ ውድ ሆኗል። አምርተህ ከዛ በኋላ መንግስት በቅናሽ ዋጋ ነው የሚገዛ። ኢንሴንቲቭ አለ። አሁን ኔክስት ይር እንደዚህ ለማምረት በግማሽ ዋጋ እየሸጥ ትተህ ከተማ ትገባለህ። ይሄንን እየጮህን ነገርናቸው፣ አይሰሙም። አሁን ለእርሻ የሚሆንና ለከብት እርባታ የሚሆን መሬት አለ ኢትዮጵያ ውስጥ። ትልቁ ሚስማኔጅመንት ኤቭሪዌር። አሁን ኦሮሚያ ውስጥ ምሳሌ ኦሮሚያ ውስጥ ስትሄድ ለከብት እርባታ የሚሆን መሬት ተራራውን ምናምን ታርሶ ታያለ። ለምን? ለሙ መሬት ለጓደኞቻቸው ለምን ለጅቡቲ ፕሬዝዳንት ሁሉ ተሰጥቷል እኮ ኦሮሚያ መሬት አንድ ጊዜ። ሰው የሀገር ሰው ምን ያደርጋል? መቃብር ስር ይቆፍራል። ኢኮኖሚክ ሚስማኔጅመንት ኢትዮጵያ ውስጥ በከፍተኛ ደረጃ ነው ያለው እና ይሄ ያለ ፕሮዳክቲቪቲ መጨመር አይችልም። ሌላው ደግሞ የተያያዘው ነገር ከዚህ ጋር ዶክተር ሚልኬሳ ፕሮዳክቲቪቲን ለመጨመር የማምረቻ መሳሪያዎች ያስፈልጋሉ። ካፒታል ጉድስ። ኢትዮጵያ ግን ኢንቨስት የምታደርገው አሁን ካፒታል ጉድስ ላይ ሳይሆን ብልጭልጭ የመንገድ ፕሮጀክቶች ላይ ነው። እነዚህ ለግዠሪዎች ናቸው። ሚድል ኢስተርን ካንትሪስ ገንዘብ ስላላቸው ነው ሁሉንም ነገር ሰርተው ሲተርፍ ነው መንገዳቸውን ያሳምሩ።
የሰውን ኑሮ ቀይረው ኢትዮጵያ ሰው የሚበላ የሚጠጣ የሌለበት ሀገር ያውም እኮ መንገድ ብትሰራና ቀበሌዎችን ከትላልቅ ከተማዎች ጋር ብታገናኝ ጥሩ ነው። ያ እንደውም በጣም አስፈላጊ ነው። ግን አዲስ አበባ ውስጥ ለጉራ መብራቶችን ከውጭ እየገዛ መብራት መንገድ ላይ ማቆም ምን ትርጉሙ ምን እንደሆነ አልገባኝም። ይሄ ነው ሚስማኔጅመንት አለ። ሰውን አይሰሙም፣ ምክር አይወስዱም፣ ወይ ራሳቸው አውቆ አይሰሩም። ይሄ እኮ ነው እንደ ዶሮ ማለት ነው። ዶሮ ራሱ አታቅ ብትነዳት እንደ ከብት ቀጥ ብላ አትሄድ። የኢትዮጵያ መንግስት እንደዛ ነው። وفي البيت اتمن ديمتو ይባላል በአፋን ራሱ አታቅ ስትነዳን ደግሞ አትሄድ ወዲህ ወዳ ትላለህ። ይሄ ነው ዶክተር ሚልኬሳ ትልቅ ሚስማኔጅመንት አለ። አሁን እንደምናየው በተለይ ጦርነት እያለ ጦርነት መኖሩ ብቻ እኮ አይደለም ዶክተር ሚልኬሳ፣ የጦርነት ወሬን መጥፎ ነው ለኢኮኖሚ። ወሬው ራሱ ኤክስፔክቴሽኑ የጦርነት ይሆናል። አንዱ ኢኮኖሚን የሚያሳድገው ጉድ ኤክስፔክቴሽን ነው። ይሄን አልሰማ ይሆን ጠቅላይ ሚኒስትሩ አላውቅም። ራስን በጥይት እንደመምታት እኮ ነው። ስለ ኤርትራ ስለ አሰብ ወሬ ማውራት አሁን ኢኮኖሚው ላይ አድቨርስ ኢፌክት አለ፣ መጥፎ የሆነ ተጽዕኖ አለው ምርትና ምርታማነት ላይ። ሰዎች ይህን እየሰሙ ኢትዮጵያ ውስጥ መቼም ኢንቨስት አያደርጉም። ፎሬን ዳይሬክት ኢንቨስትመንት ቆሟል ማለት ትችላለህ። ሀገር ደግሞ ያለ ኢንቨስትመንት አያድግም። ኢትዮጵያ ውስጥ በቂ ቁጠባ የለም ሀገር ውስጥ። ከውጭ ደግሞ ካፒታል አትራክት ማድረግ አትችልም። እንዴት ነው ኢኮኖሚ የሚያድገው? እንዴት ነው ስራ የሚፈጠረው? እኔ አይገባኝም እንዴት የነሱ ፕላን ኢትስ ባፍሊንግ ሚ። እና ሜጀር ኮርስ ኮሬክሽን ያስፈልጋል። ሜጀር ኮርስ ኮሬክሽን ኢትዮጵያ ውስጥ ዶክተር ሚልኬሳ አመሰግናለሁ። አሁን አንተ እንዳልከው ኢትዮጵያ ውስጥ ብልጭልጭ ያው የሚታወቅ ነገር ነው። የአብይ ኢኮኖሚ የብልጭልጭ ኢኮኖሚ ነው። አንድም ማኑፋክቸሪንግ የገነባ ነገር የለም። እንዳውም የነበሩ ማኑፋክቸሪንግ ሴክተር እየተዘጉ በጦርነት ምክንያት ያው የጦርነት ወሬም ጨምሮ ሁልጊዜ የጦርነት ፕሮፓጋንዳ ስላለ እዛ ላይም ጦርነቶች ስለሚካሄዱ ሰው ሲንቀሳቀስ ከተለያዩ ከክልል ወደ ክልል ሲንቀሳቀስ እገታዎች አሉ። ሰው ይታገትና ሚሊዮን ይጠየቃል፣ ይገደላል፣ ይረሸናል። አጠቃላይ በዛ ምክንያት አንድም ማኑፋክቸሪንግ ሴክተር የተገነባ የለም። ዩኒቨርሲቲዎች እየተዘጉ ነው። በዛ ምክት ደግሞ የጦር ማሰልጠኛ ነው የሚስፋፉ። ህዝቡ ወደ ድህነት ገብተዋል። አብዛኛው ከተሞች እንዳለ በለማኞች ተወራለች። የሚያሳዝን ነው። አብይ ግን ደሃ ማህበረሰብን አላይም ብሎ ከከተማ እያባረረ እያሰረ ሰው መብላት ሲያቅተው አሁን አዳማ፣ ቢሾፍቱ፣ ሻሸመኔ አሁን ሰው አሰላ ቢሄድ የለማኝ ከተማ ይባላል። ያው አስፋልት ላይ ሰው ይለምናል እንዳለ እንደ ጉድ ነው የምታገኘው። እና ይሄ ነው እንግዲህ የአብይ አጠቃላይ የኢኮኖሚ ሪፎርም ብሎ ያመጣው። ሰሞኑን የተለያዩ መረጃዎች አሉ። ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ብሎ በተለይ በዩኤንዲፒ እና የተለያዩ ግሩፖች አንድ ላይ ያወጡት አለ። ከኢትዮጵያ 72%ቱ የኢትዮጵያ ህዝብ 72%ቱ ድህነት ውስጥ ናቸው፣ ደሃ ናቸው የሚልና ሌላ የዩኤንዲፒ አሃዝ ደግሞ ከ193
ሀገሮች ውስጥ ኢትዮጵያ 180ኛ ላይ ነው ያስቀመጠው በፖቨርቲ። ይሄ እንግዲህ የዩኤንዲፒ ቁጥር ነው። በፖቨርቲ ማለት ይሄ ሂማን ዲቨሎፕመንት ኢንዴክስ ካልኩሌሽን አንተ ታውቃለህ። በዛ ደረጃ የኢትዮጵያን መጨረሻ ላይ ከዓለም መጨረሻ ላይ ነው ያስቀመጠው። ደግሞ ኢትዮጵያ የአይኤምኤፍ እና የወርልድ ባንክን እንትን ተቀብላ ፎሬን ካረንሲ በተለይ ይሄ ካረንሲውን ዲቫሉዌት አድርጋለች። የኢትዮጵያን ካረንሲ ዲቫሉዌት አድርጋ ከዶላር ጋር አሁን ያለው ምንዛሬ የኢትዮጵያ ገንዘብ ዋጋ የለው፣ ምንም ዳቦ መግዛት አይችልም። በዚህ ምክንያት ሰው እየተሰቃየ ነው። ይሄ አሁን አብይ ለምንድን ነው ይሄ የአይኤምኤፍን የተቀበለው? በአንተ አረዳድ የአይኤምኤፍ ዲክቴሽን የወርልድ ባንክ ዲክቴሽን ተቀብሎ እንዳውም ሆም ግሮውን ነው ብሎ ተቀብሎ አሁን ደግሞ እንትኑ ጫናው ደግሞ ይሄ ነገር ያመጣው አጠቃላይ ያስከተለው ችግር የከፋ ነው። አንደኛ ጥያቄ አብይ ይሄንን የአይኤምኤፍ ሪስትራክቸሪንግን ለምንድን ነው የተቀበለ? ሁለተኛ ያ ደግሞ ያስከተለው ችግር ምንድን ነው? ዶክተር ሚልኬሳ ለምን ተቀበለ የሚለው መልሱ ገንዘብ ከአይኤምኤፍ ስለሚፈልግ ነው። አምኖበት አይደለም። መጀመሪያ እንደመጣ እንደምታስታውሰው 2019 አካባቢ የአይኤምኤፍን ሎን ለተወሰነ ጊዜ እምቢ ብሎ ነበር። መጨረሻ ላይ ተቀበሉት። የተቀበሉት ደግሞ እነዚህን የአይኤምኤፍ ፕሪኮንዲሽንስ ማሟላት አለበት በሚል ነው። አንደኛው ፕሪኮንዲሽን ገንዘብን ማርከስ ነው። እሺ ብሎ ተቀብሎ ያንን አረገ። ሁለተኛው ደግሞ የመንግስትን ገቢ መጨመር ሚል ነው። እሱንም እሺ ብሎ ተቀበላቸው። ኬንያ ያንን ለማድረግ ሲሞክር ሩቶ ህዝቡ ብሎ ተነስቶ መጨረሻ ላይ ቶሎ ኢትዮጵያ እንደዛ አይደለም፣ የፈለጉትን ነገር ነው የሚያደርጉት። ህዝቡ እስካሁን ዝም ብሏቸዋል። ደስፐሬት ስለሆነ ነው የተቀበለው። መልሱ ያ ነው። አብይ ገንዘብ ይፈልግ ነበር። የዕዳ አጣብቂኝ ውስጥ ገብቶ ነበር። ፎሬን ዴት በዛ ላይ ከውጭ ዕቃ የሚገዙበት ዶላር አልነበራቸውም። ደስፐሬት ስለሆነ ተቀበለው። ውጤቱ ደግሞ ዲዛስተረስ ነው። በተለይ አሁን ይሄ ከረንሲ ዲቫሉዌሽን የፎሬን ከረንሲ ኤክስቼንጁ በገበያ ይተመን የተባለው አሁን እንደውም እየተራራቀ መጥቷል። በቀደም ስሰማ አሁን ከዛ በላይ ይሆናል። ወደ 180 ተጠግቷል አሉ። አሁን ትናንትናና ከትናንት ወዲያ ምን ስንት እንደሆነ አልጠየቅኩም። ኢማጂን የዛሬ ዓመት 57 1 ዶላር 57 ብር ነበር ባንክ። አሁን ባንክ ራሱ 140 ምናምን 150 ምናምን ነው የሚከፍል። ይሄንን በምንድን ነው የምትገምተው? በእቃ ዋጋ ንረት ነው። ከረንሲ እንደዚህ ዲቫልዩ ሲሆን ዋጋውን ሲያጣ፣ ከረንሲ ረከሰ ማለት የእቃና የአገልግሎት ዋጋ ጨመረ ማለት ነው። ሁለቱ አንድ ናቸው። አብይ አህመድ ያ ገንዘብ የት ገባ ብለህ ከጠየቅክ አሁን እኔ የሚታይ ነገር የተሰራበት ፕሮዳክቲቭ ኢንቨስትመንት ፋብሪካ የተቋቋመበት ምናምን ብዬ የምጠቅሰው ምሳሌ የለኝም። ጉርጉራ ምናምን እያለ ጠቅላይ ሚኒስትሩ የሆኑ ነገሮችን ይሰራል። ያም በሱ እምነት ብዙ ዓመት ቆይ ያለው ጠቅላይ ሚኒስትር ሆኜ የሚል እምነት ያለው ይመስለኛል። ቱሪስቶች ምናምን ሲመጡ ፎሬን ከረንሲ ያመጡልኛል የሚል ካልኩሌሽን ነው የሱ። አሁን በቀደም ባሌ ሄዶ የሚሰራው ነገር ያንን ይመስለኛል። ባሌ ሄዶ ሶፍ ዑመር ዋሻ ውስጥ ሲያወሩ
አብሮት የሄዱ ሰዎች እግሩ ስር ሲንከባለሉ አይተናል። እና የእሱ ካልኩሌሽን ሁልጊዜ how can I get more foreign currency የሚል ነው። አሁን ያላቸው የ1.6 ዓመት ማለት አንድ ዓመት ከ7 ወር ምናምን የሚሆን እቃ ከውጭ ለማስገባት የሚያስችል ገንዘብ ብቻ ነው ያላቸው እና ተጨንቋል። ኢኮኖሚ በጣም መጥፎ ነው። የነሱ ካልኩሌሽን ሁልጊዜ ሾርት ተርም ነው፣ ሎንግ ተርም ፕላን የላቸው። አብይ አህመድ ዛሬን እንዴት ልለፈው ነው ጠዋት ተነስቶ የሚያስበው ያንን ለሀገር ስለማያስብ በጣም ሰልፊሽ ሰው ይመስላል ከስራው ስታየው። እኔ እሱን ፐርሰናሊ አላውቀውም። የሚሰራውን ነገር ስታይ ግን እንዴት ስልጣኔን ማስጠበቅ እችላለሁ፣ ምን ባረግ ነው ይሄ ሃውስ ኦፍ ካርድስ እኔ ላይ እንዳይወድቅ ዛሬ ምን ማድረግ አለብኝ፣ የትኛው ጋር ሄጄ ላጥብቅ የሚል ይመስላል ካልኩሌሽኑ። በዛ አይነት ስታየው አብይ አህመድ ምን እንደሚሰራ ይገባል። ስልጣኑን ብቻ ማስጠበቅ ነው እሱ። ከውጭ ገንዘብ የፈለገውም ለዛው ነው። አመሰግናለሁ። ቀጥታ ወደ ሁለተኛ ክፍል እንሻገር። ኦልሬዲ ነካክታል። በተለይ የብልጽግና ኑሮ ውድነት የብልጽግና ኑሮ ውድነት በአሁኑ ደረጃ ምን ደረጃ ላይ ደርሷል? እንዴትስ ይገለጻል? ይህንን ስንል በተለይ ደግሞ የትኛው ክፍል ነው በህብረተሰቡ ክፍል ውስጥ የትኛው ነው በክፉኛ እየተመታ እየተጎዳ ያለው? ይሄ ነገር እንግዲህ የተጨባጭ ነገር ስለሆነ አብይ በአንድ በኩል እሱ ሁልጊዜ ስለ ጦርነት ነው የሚያወራ፣ ሁልጊዜ ስለ ድሮን ነው የሚያሳየው፣ የጥይት ፋብሪካዎችን ነው ፋብሪካ ካለ ወይ ጥይት ፋብሪካ ወይ የሆነ የጦርነት ፋብሪካ ነው እንጂ አብይ ከአፉ የሆነ ስራ እድል የሚፈጥር ፋብሪካ ከአፉ አይወጣም። ስለዚህ አሁን ኑሮ ውድነት ደግሞ ህዝብን እየጠበሰ ነው። ደሞዝ ሁሉ መክፈል አቅቷል እና የከተማ አካባቢም ችግር በጣም በሰፊው አለ፣ በገጠርም አለ። አጠቃላይ ኑሮ ውድነቱ ምን ይመስላል? የትኛው ህብረተሰብ ክፍል ነው ተንደላቆ ደግሞ እየኖረ ያለው? ብልጽግና የሚባል የማን ብልጽግና ነው? ፕሮፌሰር መሐመድ የመጨረሻውን ጥያቄ እስኪ አድረስ እናድርግ። የማን ብልጽግና ነው የሚለው በጦርነትም በክራይሲስ ጊዜም አትራፊዎች አሉ፣ ጥቂት ናቸው እንጂ እንደ ግለሰብም እንደ ቡድንም የሚያተርፉ አሉ። ኢትዮጵያውን የተመቸችው ለባለስልጣን፣ ለነሱ ጓደኞች፣ ለክሮኒስ፣ ለዘመድ አዝማድ መሬት በዝምድና የሚቸበቸብበት ንግድ ፍቃድ፣ ቅድም እንዳልኩት በጣም አትራፊ የሆኑ ንግዶች የአስመጪና ላኪ በዝምድና ባለስልጣንን በማወቅ ባለስልጣን ደግሞ በእጅ አዙር በወንድም በአጎት በምናምን ስም የሚነገድበት በጣም ውስብስብ የሆነ ድሮ መለስ ኪራይ ሰብሳቢ ይላል፣ በኢኮኖሚክስ ሬንት ሲኪንግ ይሉታል። ሬንት ማለት በዚህ ኮንቴክስት ለሱ ክራይ አሉት እንጂ ሬንት ሲኪንግ ማለት ባልተገባ ሁኔታ ጥቅም መፈለግ ማለት ነው። ለነሱ ጥሩ ነው። ሊቪንግ ዘ ላይፍ የነሱ ልጆች ዩሮፕ የሄዱ ፉትቦል ያያሉ፣ ዊኬንድ ላይ ተንደላቀው ይኖራሉ። ይዘረፋል፣ ባንክ ይዘረፋል። ሲንቄ ባንክን ሬድ እንዳደረጉት ማለት ነው። መሬት ይቸበቸባል። አሁን ብዙ ወሬ አንሰማም እንጂ ከኢህአዴግ የባሰ የመሬት ንግድ አለ አሁን ኢትዮጵያ ውስጥ። በተለይ
ኦሮሚያ ውስጥ መሬት በገፍ ነው የሚሸጠው። ለእነዚህ ሰዎች ሆኗል ብልጽግና። ያልሆነው ግን ለህዝቡ ነው። እንዴት ይገለጻል? የአብይ አህመድ የኑሮ ውድነት እንዴት ይገለጻል ብለህ ከጠየቅከኝ ዶክተር ሚልኬሳ፣ አንደኛው የምግብ ዋጋ ነው። መቼም ሰው ነን፣ በልተን ማደር ስላለብን ሁላችንም ሸማች ነን። ሁሉም ሰው ይገዛል። የምግብ ዋጋ በጣም ኑሯል። ሲፒአይ ኮንሱመር ፕራይስ ኢንዴክስ ከ50% በላይ ወይቱ የምግብ ዕቃ ነው ኢትዮጵያ ውስጥ። የምግብ ኢንፍሌሽን ከቶታል ኢንፍሌሽን ቀድሞ ነው የሚሄደው ኢትዮጵያ ውስጥ። አሁን ወደ 20% ነው። ጀነራል ኢንፍሌሽኑ አሁን ወደ 15% ነው። ከ11 እስከ 14.9% ነው። ስቲል ቱ ሃይ። የምግብ ዋጋ ንረት ደግሞ ከዛም የጨመረ ነው። ይሄ አሃዝ ነው ነው የምነግርህ። መሬት ላይ ያለውን ሁኔታ መቀየር አይችልም። ሁልጊዜ ያንን መርሳት የለብንም። መሬት ላይ ህዝቡ በጣም ተቸግሯል። በተለይ ቋሚ ደሞዝ ያላቸው ሰዎች ኢትዮጵያ ውስጥ እንደምታውቀው ኮስት ኦፍ ሊቪንግ አጀስትመንት ኦልሞስት ነን ኤግዚስተንት ነው። ዋጋ በየአመቱ ይጨምራል። ደሞዝ ባለበት ሂድ ነው። የብር የመግዛት አቅም እየተመናመነ ነው የሚሄደው። ከተማ ነዋሪ በተለይ ከተማ ነዋሪ በጣም እየተጎዳ ነው። አንደኛው እሱን፣ ሁለተኛ ሰፕላይ ሻክ በተወሰነ ደረጃ በተለይ ከኮቪድ ወዲህ የአቅርቦት ሰንሰለት መላላት ኢትዮጵያ ላይ ኢፌክት አለው። እሱንም ሪኮግናይዝ ማድረግ አስፈላጊ ይመስለኛል በተወሰነ መልኩ። ሌላው ደግሞ ኢንፑት ፕራይስ የግብአት ዋጋ መናር የምርቶችን ዋጋ መናር ያስከትላል። በተለይ ማዳበሪያ ኢትዮጵያ ውስጥ በጣም ውድ ነው። ገበሬ ማዳበሪያ በዛ ዋጋ ገዝቶ መጨረሻ ላይ ምርቱ ላይ ዋጋ መጨመር is expected። ግን ኢትዮጵያ ውስጥ መንግስት የሚያደርገው በዚህ ዋጋ ሽጡ እያለ ዲክቴት ያደርጋል። የምግብ ዋጋ መናር አንደኛው መገለጫ ነው። ሁለተኛው ደግሞ ሃውዚንግ ነው። የቤት ኪራይ ሰው መኖር አይችልም። አሁን ብዙ ሰው አንድ ቤት ውስጥ ይኖራል። ስሰማ አዲስ አበባ ውስጥ ትልቅ ከተሞች ውስጥ የቤት ዋጋ በጣም ውድ ነው ኪራይ። እና according to some estimates ሰው ከ60 እስከ 70% ገቢው ለኪራይ ነው የሚከፍለው። can you imagine that? ከ60 እስከ 70% ለኪራይ ከፍለ ምን ትበላለህ? imagine። ሁለተኛው እሱ ነው። ሌላው ደግሞ አሁን መሬትን ቢኖርህ ኮንስትራክሽን ማቴሪያልስ በጣም ውድ ስለሆኑ ቤት መስራት በጣም አስቸጋሪ ነው። የሲሚንቶ ዋጋ በጣም ጨምሯል። የሚስማር ዋጋ ኤቭሪቲንግ። ኢንፍሌሽን ማለት አክሮስ ዘ ቦርድ የሁሉም ነገር ዋጋ ጨመረ ማለት ነው። በጣም አስቸጋሪ ነው። ሌላው ደግሞ ሰልፍ ኢንፍሊክትድ የከረንሲ ዲቫሉዌሽን ነው። አብይ አህመድ ያደረጉት ከረንሲ ዲቫሉዌሽን ምን አደረገ? ከውጭ የሚገዛውን ነገር ውድ አደረገው። ከውስጥ ከኢትዮጵያ የሚወጣ ነገር ደግሞ ርካሽ ሆነ። እንዴት ብለህ ብትጠይቀኝ አሁን አንተ ከኢትዮጵያ ቡና ገዝተህ ለዓለም ገበያ የምታቀርብ ከሆነ ድሮ $1 በ$1 56 ብር ብቻ ነው የምትገዛ። አሁን $1 100 ውጭ ከዘረዘርክ 170-180 ብር ትገዛለህ $1። ኦኬ ቡናው ረከሰ ማለት ነው ለአንተ ቡና። ወደ ውጭ ሽጠህ ዶላር የምታገኝበት ዕቃ ረከሰ።
ገቢህም ወረደ ማለት ነው። ከውጭ የምትገዛውስ ሪቨርስ አድርገህ ገልብጠህ ይኸው ከውጭ የምትገዛው ድሮ በ57 ብር ነው $1 የምትገዛው። አሁን በ180 ብር ነው $1 የምትገዛው። ዶላርን በዛ ውድ ዋጋ ገዝተህ መድኃኒት ከአውሮፓ ገዝተህ ስታስገባ እንደዛው ጨምረህበት ነው የምትሸጠው ማለት ነው። እቃው ይወደዳል። የጋዝ እቃ፣ የዘይት፣ የመድኃኒት ከውጭ የሚገዙ ነገሮች በሙሉ ኢትዮጵያ ውስጥ ሲገቡ ዋጋቸው በጣም ይጨምራል። ይሄ የነበረውን ስትራክቸራል ኢንፍሌሽን እንዲባባስ አደረገው። ምን ማድረግ ነበረባቸው? ቅድም ያልኩ ነገር ነው። አሁን እዚህ ጋር ነው ትልቁ ነገር ያለው። ዶክተር ሚልኬሳ አብይ አህመድ ይህንን ማድረግ አይችልም። he is not capable of doing that። ምክንያቱም ፈንዳሜንታሊ የእሱን አገዛዝ ከመሰረቱ የሚጻረር ነገር ነው ለኢትዮጵያ ሶሉሽኑ። እሱ ይህንን ማድረግ አይችልም። መቼም ይህን አርግ ብለህ ኤክስፔክትም አታርግም አብይ አህመድ ያደርገዋል ብለህ። አንደኛው ፊስካል ፖሊሲ ረገድ ወጪህን መቀነስ፣ በጀት ደፊሲት እንዲቀነስ ማድረግ። ይሄን ለማድረግ ደግሞ ጦርነት መቆም አለበት። አብይ አህመድ ጦርነት ያቆማል ብለህ ከጠየቀኝ ከታሪኩ ስናይ አሁን የሚመታውን ከበሮ ስታይ he is not capable of doing that። የሱ መንግስት መገለጫ ነው ጦርነት። ጦርነቱን አያቆምም። ስለዚህ የመንግስት ወጪ አይቀንስም። አንደኛው እሱ ነው። ሁለተኛው ደግሞ ሴንትራል ባንኩ ኢትዮጵያ ብሔራዊ ባንክ ኢንዲፔንደንት ነው። ማኔታሪ ፖሊሲውን እነሱ መቀየስ ይችላሉ። እሺ ይላቸዋል አብይ አህመድ? አይመስለኝም። ቢሆን ኖሮ እነሱ መሳሪያ አላቸው እኮ ቱልስ አላቸው። ቱልስ ኦፍ ማኔታሪ ፖሊሲ አንደኛው ኢትዮጵያ ኢኮኖሚ ትንሽ ኋላ ቀር ስለሆነ አሜሪካ ውስጥ አሁን ሌላ ነገር ሆኗል የነሱ መሳሪያ። ግን ኢትዮጵያ ውስጥ ቦንድ በመሸጥ ገንዘብ መሰብሰብ ይቻላል። ግን አይደረግም። ምክንያቱም አብይ አህመድን የሚጻረር ይመስለኛል። ገንዘብ ማተም፣ ይሄ ሁሉ ገንዘብ ከየት ነው የሚመጣው? ያለውን ገንዘብ ተበድረው ሪሳይክል እያደረጉ አይመስለኝም። ምክንያቱም በቂ ገንዘብ አያገኙም። የኢትዮጵያ ብሔራዊ ባንክ ገንዘብ እያተመ ነው የሚሰጣቸው። የመንግስትን በጀት ደፊሲት የሚሸፍነው ብሔራዊ ባንክ ነው ኢትዮጵያ ውስጥ። እና ብሔራዊ ባንክ መንግስት ስለሆኑ የሚጠይቃቸው ሰው የለም። ገንዘብ ማተም ነው። ገንዘብ አትመ ገበያ ላይ ስታፈስ ደግሞ የዋጋ ጭማሪ ላይ ጋዝ እንትን ማድረግ ነው። ይሄ ሁሉ ያለ የኢትዮጵያ የኑሮ ውድነት ይቀንሳል ብሎ ማሰብ በጣም አስቸጋሪ ነው። ፈንዳሜንታሊ this government has no solution። ሶሉሽን የለውም። እንደው ለወሬ ያህል የምናወራው ይሄ መንግስት ይሰማናል ብለን አይደለም። እኔ I don't believe they will listen to us። ግን የሚሰሙ ቢሆን you don't have to reinvent the wheel እኮ። እንደ ኢትዮጵያ ድሃ ሀገሮች ከድህነት የወጡ ብዙ አሉ። የእነሱም ሞዴል መከተል ይቻላል። ሳውዝ ኮሪያ ድሃ ነበረች የዛሬ 50 ዓመት። ታይገር ኢኮኖሚስ ማሌዥያ፣ ኢንዶኔዥያ የሚሏቸው ሀገሮች ድሃ ነበሩ። እነሱ እንዴት ነው ከድህነት የተላቀቁት? አዲስ ነገር አያስፈልግህም። የእነሱን ሞዴል ወስደህ ለኢትዮጵያ እንዲሆን አድርገህ መስራት ትችላለህ። we have evidence you can get out of poverty። ግን አብይ አህመድ ፕራዮሪቲ እሱ አይደለም። እኔ አይገባኝም። ራሽናል አይደለም። የሚሰራው ነገር ሃፕሃዘርድ ነው። አንድ ቀን ይሄን ያደርጋል፣ ሌላ ቀን ደግሞ ሌላ ነገር ሲያደርግ ታያለህ። ሰውን እንደ ጠቅላይ ሚኒስትር ሳይሆን እንደ ተራ ሰውን ይሳደባል፣ ሰውን ያዋርዳል። ከዛ
እንደገና ራሱ እንደኔ የተሰደበ ሰው አለ ምናምን ጉድ እኮ ነው ያየነው በአብይ አህመድ ዘመን። ኢትስ አሜዚንግ ይሄ ሰውዬ I don't understand how this guy is allowed to stay in power for so long. አሁን 7 ዓመት ያለፈው መሰለኝ አገር እንደዚህ እያተራመሰ ትግራይ ላይ ጄኖሳይድ፣ አሁን አማራ ላይ ህዝብ እየጨፈጨፈ for all this time ደግሞ ኦሮሚያ ላይ ህዝብ ሰውን እየጨፈጨፈ ማን ሰውን እንደሚገል አይታወቅም። ኪድናፒንግ፣ ሰው ይታፈናል፣ ገንዘብ ይጠየቃል፣ ህግ የለም፣ ኮራፕሽን ሌላ ነው። ቅድም እንዳየው ማን ያስራል ማን ይገላል አይታወቅም። he still keeps going። በጣም የሚያሳዝነው ያ ነው። የኔ ቲዮሪ ምን መሰለህ? digress a little bit። የኔ ቲዮሪ ምን መሰለህ ዶክተር ሚልኬሳ፣ መጀመሪያ የአማራ ክልል እንቅስቃሴ ሲነሳ አነሳሱ የኢትዮጵያን ህዝብ ወደ አብይ አህመድ ዋያ የገፋ ነገር ብዙ ነገር አድርጓል እና የኦሮሞ ህዝብ ደግሞ ከስትራቴጂክ አቀማመጡ ከብዛቱ የኢትዮጵያ ህዝብ አንድን ነገር የኦሮሞ ህዝብ አንድን ነገር ሰስፔክት ካደረገ ኢትዮጵያ ውስጥ ለውጥ ማምጣት በጣም ያስቸግራል። የወጡ ኦሮሞን እንደ ኦፕን ሲዝን ጄኖሳይድ ስንመጣ እንደዚህ እናደርጋለን። ያ ምስጋድን ነበር። ያ ደግሞ ሰው የኦሮሞ ህዝብ ሾርት ሜሞሪ አይደለም፣ ያስታውሳል። እና አሁን አጣብቂኝ ውስጥ የገባ ነው። የኦሮሞ ህዝብ ዝም ያለው to some extent I can understand። ሰው ስመጣ እንደዚህ ያደርጋለሁ ሲል እንግዲህ ያንን ሰው መደገፍ በጣም አስቸጋሪ ነው እና ስትራቴጂክ ሚስካልኩሌሽን ያደርጉ ይመስለኛል። እና ያንን to undo that is going to take some time። እና ሰው የሚናገረው በተለይ አውቶሪቲ ላይ ያሉ ሰዎች አውቶሪቲ ትንሽ የለም። አንተ የፋኖ መሪ ነኝ ካልክ የምትናገረው ነገር መጠንቀቅ አለብህ። የኦሮሞን ህዝብ እንደዚህ ያደርጋሉ ሀገራቸው አይደለም ምናምን። ጥቁር ህዝብን እንዴት አፍሪካ ሀገሩ አይደለም ትላለህ? በመጀመሪያ ሰው we are black people። እና እንደዚህ አይነት ነገር ብዙ ዳሜጅ አምጥቷል። እና አብይ አህመድ ከሰማይ የወረደለት መና ነው የሆነው። that effect is going to last for some time። እና የፖለቲካ ሰዎች መጠንቀቅ አለባቸው የሚናገሩትን ነገር። ህዝብን እንደ ህዝብ እንትን ማለት ትርፍ የለውም። አንተን ያመረቅናል። ንዴት እና እንደዛ አይነት ንግግር ያመረቅናል ሰው በሳይኮሎጂ ለመናገር። ከዛ ያለፈ ዳሜጁ ነው የሚበልጠውና መጠንቀቅ ያስፈልጋል። የተረፈውን ወተት ሲፈስ የተረፈውን ነው የምታነሳው። እና ዳሜጅ ሆኗል፣ ግን ያንን መቀልበስ ይቻላል። እና ሪል ችግር አለ በአማራ ክልል። I recognize that ችግር አለ። ህዝብ ይገደላል። I sympathize with them። ግን የነሱ መሪዎች የነሱ ህዝቡን ማለት አይደለም። የፋኖ መሪዎች አንዳንድ ጊዜ ያደረጉት ሚስካልኩሌሽን አብይ አህመድ የተባለ ሰውዬ ኦሮሞ ስር ሄዶ እንዲወሸቅ አድርገውታል። እና ይሄንን መጠንቀቅ አለባቸው going forward። ዶክተር ሚልኬሳ በጣም አመሰግናለሁ። እንግዲህ ይሄ መጨረሻ ላይ ያልከው በጣም ሲሪየስሊ መታየት ስላለበት ነው። አብይን የሚጠቅም ነገር ማድረግ የለብንም። ለአብይ እንዲህ አይነት ነገር ካልኩሌት አድርጎ ይጠቀማል። ሲፈልግ ወደዛኛው ይሄዳል፣ ሲፈልግ ወደዚህ ይመጣል። እንደዚህ ያጋጨ እድሜውን ማራዘም የለበትም። ያልከው ትክክል ነው። ወደ የኑሮ ውድነቱ አጠቃላይ ገጠር ውስጥ ምን የሆነ ያለ እናውቃለን። አብይ ይሄ አሁን
የመጠጥ ውሃ ማስፋፋት፣ ይሄ መንገድ መስራት፣ ይሄ ሆስፒታሎችን እንደዚህ ማስፋፋት፣ እንደዚህ እንዲህ አይነት ታሪክ የለም በአብይ ዘመን። በኢህአዴግ ጊዜ ወረዳና ወረዳን ማስተሳሰር፣ ዞኖችን ማስተሳሰር፣ ክልሎችን በመንገድ በተለያየ እንትን ማስተሳሰር ነበር። አሁን ግን ክልል ለክልል አይገናኝም፣ ወረዳ ለወረዳ አይገናኝም። የነበረ መንገድም ሙሉ በሙሉ ቆሟል። ከዞን ወደ ዞን የሚሄድ ምንም ነገር የለም። አጠቃላይ መንግስት የሚባልም በአብይ ዘመን የለም። ያው አብይ የአዲስ አበባ ከተማ ከንቲባ መሆንም አይችልም። ለምን እዛ ፍንፍኔ ዙሪያ ራሱ መቆጣጠር አልቻለም። አብይ እዛ የ4 ኪሎ ከንቲባ ሆኖ ነው የምናገኘው። የኢትዮጵያ መሪ ሆኖ አታገኘውም። እና አጠቃላይ ህዝቡ በረሃብ እያለቀም ነው። አብይ ደግሞ ይሄንን ድህነትን አብይ ራሱ እየፈጠረ በየጊዜው እየፈጠረ ነው። ረሃብን እየፈጠረ ነው አብይ። ከረሃብ ደግሞ ያገኛል፣ ያተርፋል አብይ። እንደዛ ነው ካልኩሌት የሚያደርገው። በረሃብ የተመታ ሰው ለማኝ ይሆናል። ለማኝ የሆነ ሰው ደግሞ ጉልበት የለውም፣ ባሪያ ሆኖልኝ ያገለግለኛል ብሎ ነው አብይ የሚያስበው። ስለዚህ አጠቃላይ የኢትዮጵያ ህዝብን ድሃ አድርጎ ረሃብተኛ አድርጎ ለማኝ አድርጎ እሱ ንጉስ መሆን እነሱ ላይ ድሃ ህዝብ ላይ ንግስናው ለማወጅ እየሰራ ነው። ይሄ ግልጽ ነው። ስለዚህ አሁን አብይ እንደ ፖሊሲ ህዝብን በረሃብ አለንጋ ለመግረፍ እንደ ፖሊሲ እየተከተለ ነው ወይስ እንደው በመሀይም ስለሆነ ወይ ደግሞ ኢኮኖሚክስ እውቀትም ስለሌለው ወይ ደግሞ እንደው አለማወቅ ኢግኖራንስ ነው ወይስ ባይ ዲዛይን ኮንሽስሊ ዲዛይን አድርጎ? እኔ እንግዲህ የራሴ አመለካከት አለኝ። ባይ ዲዛይን ነው ወይስ በኢግኖራንስ ነው ወይ ደግሞ ሁለቱም ነው? በአንተ አታይ እንዴት ታየዋለህ ፕሮፌሰር መሐመድ? አብይ አህመድ ሰው ሲቸገር ፒውርሊ ጀስት ሰው ሲቸገር ማየት ብቻ ነው የሚፈልገው የሚለው ትንሽ ለማመን ያስቸግረኛል። ግን የተቸገረ ሰው ብዙ አያስብም፣ ለሆዱ ነው የሚያስበው። ሰው እንዲቸገር እንደ ፖለቲካ ስትራቴጂ መጠቀም ይቻላል ብሎ ያምናል ብዬ ማመን ይችላል። ያ ደግሞ እሱ ብቻ ሳይሆን ዲክቴተርስ ብዙዎቹ የሚያደርጉት ነገር ነው። ለምሳሌ ሰው እንዳይገናኝ፣ አንተ አሁን የዘረዘርከው ዶክተር ሚልኬሳ መንገድ እንዳይሰራ፣ ሰው እንዳይገናኝ፣ ሰው እንዳይበለጽግ notwithstanding the party name is prosperity ሰው እንዳይበለጽግ ከስልጣናቸው አንጻር ይፈልጉታል። ይሄ ያሳምናል። ግን ፒውርሊ አብይ አህመድ ሳዲስቲክ ስለሆነ ሰው ሲቸገር ይፈልጋል አይደለም። እንደዚህ አይነት አርጊመንት ሰውንም ለማሳመን በጣም አስቸጋሪ ነው። so I don't use that kind of argument። የኔ አርጊመንት ምን መሰለ? ሰውየው ስልጣን ይፈልጋል። የሱ ካልኩሌሽን በሙሉ በዛ አይነት ነው። ስልጣንን ለማስጠበቅ ምን ማድረግ አለብኝ? ሰው ማስራብ ካለበት አስርባል። ጦርነት ካስፈለገ ትጀምራለህ ጦርነት። ሰው መግደል ካስፈለገ ትገላለህ። ማሳደድ ካስፈለገ ታሳድዳለህ። ምንም ችግር የለውም። አብይ አህመድ ይሄን ያደርጋል። so actually that's the whole mark of
ዲክቴተርስ ዓለም ላይ የምናውቃቸው ዲክቴተርስ በሙሉ አሁን ይሄንን አብይ አህመድ ያደረገው አርገዋል። ግን አብይ አህመድ ማወቅ ያለበት ነገር አንድ ምንድን ነው? የእነዚህ ሰዎች መጨረሻቸው አያምርም። ኦልዌይስ ዲክቴተርስ ወይ ይገደላሉ፣ ወይ ይሰደዳሉ፣ ወይ ይታሰራሉ። እስኪ የአንድ ሀገር ዲክቴተር በክብር ሀገር ውስጥ ኖሮ በክብር ሞቶ በክብር የተቀበረ ምሳሌ ልታመጣልኝ አትችልም ዶክተር ሚልኬሳ። የአብይ አህመድ ደግሞ ከዛ የተለየ ሊሆን አይችልም። ሰው ብትመክራቸውም አይሰሙም። አሁን እኛ ቁጭ ብለን እነዚህ ሰዎች ዲክቴተርስ ከነሱ በፊት ያለፉት እንደዚህ ሆነዋልና ያንን አያዩም እንደ ምናምን እንላለን እኛ ካመን ፒፕል። ግን እነሱ እንደዛ አይደለም የሚያስቡ። እዛ ጋር ስትደርስ የጭንቅላት ማይንድሴት የሚቀየር ይመስለኛል። ከስራቸው ስናይ ደግሞ እንደዛ ነው። ማይንድሴት ይቀየራል። ስልጣን ነው፣ ገንዘብ የምታዝበት አንተ ነህ። እንደሚባለው ታንኩም ባንኩም አንተ እጅ ነው። የፈለግከውን ሰጪም ነሺም አንተ ነህ። ሰጪና ነሺ ፈጣሪ ነው ይባላል ድሮ። አሁን ዲክቴተርስ እንደዛ አይደለም። እነሱ ኮራፕሽንና ፔትሮኔጅ የሚፈልጉትን ሰው ይሾማሉ፣ የማይፈልጉትን ሰው ያባረራሉ። የሚፈልጉትን ሰው ሀብታም እንዲሆን ያደርጋሉ፣ የማይፈልጉትን ያዳህያሉ፣ ያስራሉ፣ ይገላሉ። ይሄ አንቼክድ ፓወር ያሰክራል። ኢንታክሲኬቲንግ ነው። ይሄን ነገር ሀራራ ይሆንባቸዋል። ይሄ አንቼክድ ፓወር አፍሪካ ተውና አሜሪካ ውስጥ 8 ዓመት 2 ተርም ተመርጠው አገልግለው ሲሄዱ አንድ ጊዜ ያሉ ምን አለ መሰለህ አሜሪካ ፕሬዝዳንት እንግዲህ ስልጣኑን መልቀቅ አለብኝ አለ። የአሜሪካ ስርዓት ስለሆነ ካለቀኩም ሰው እሺ አይለኝም ማለት ያን ያህል ይጣፍጣል ስልጣን። ህግ መኖር አለበት። ህግ ከሌለ ሰው እንዲሁ በራሱ ደግነት ስልጣንን የሂውመን ኔቸር የሚሉት ነገር አለ። ስልጣንን ለቆ አይሄድም። አብይ አህመድ ደግሞ ፐርሰናሊቲው በጣም የተለየ ይመስለኛል። አንደኛ ለስልጣን ብሎ የማይሆነው ነገር የለም። ሃይማኖቱን ቀይሯል። እኔ ለነገሩ አብይ ሃይማኖት ያለውም አይመስለኝም። አሁን ሰው ጴንጤ ነው ምናምን ይላል። እኔ ከዚህ በፊት ተነግሬ እንደሆነ አላውቅም ዶክተር ሚልኬሳ፣ እኔ የኖርዌጅን ሚሽን ሃይ ስኩል ነው የሄድኩት። የክርስቲያን ሃይ ስኩል ማለት ነው፣ የጴንጤ እና የእነሱን እንትን አውቃለሁ። አብይ አህመድ ያም አይመስለኝም። ያንን እንደ ፖለቲካል ኤክስፒሪየንስ ይጠቀምበታል። አባቱ ሙስሊም ስለሆነ በዛ በኩል ሙስሊም ነኝ፣ ሙስሊሙ ምንም አይለኝም። the only thing I'm not is ክርስቲያን ነው። ጴንጤ ልሁን ሃይማኖቴን ልቀይር፣ እንደዚህ አይነት ሲኒስተር የሆነ ካልኩሌሽን ነው የሚያደርገው አብይ አህመድ። አትሊስት ሌሎች የምናውቃቸው ዲክቴተርስ እንደሱ ሃይማኖት የቀየረ ያለ I don't know የለም ማለት አልችልም፣ ግን እኔ የማውቀው የለም። አብይ አህመድ ለስልጣን የማያደርገው ነገር የለም። ቅድም አንተ እንዳልከው ዶክተር ሚልኬሳ የአብይ አህመድ ብዙ ጊዜ አንትሩት የሆኑ ነገሮች ጠቅላይ ሚኒስትር ነው፣ ግን መባል አለበት ይዋሻል። እናቴ እንደዚህ ምናምን ብላይ ነበር ይላል። እናቱ አሁን ሞተዋል። የእሱን ውሸቶች ስታይ ሪሊ እናቱ እንደዛ ብለውት ይሆን ወይስ ራሱ ከፈጠራቸው ነገሮች አንዱ ነው ያን ብለህ እንድጠረጥር ያደርጋል። the guy will do whatever it takes to stay in power። እና ከአብይ አህመድ መላቀቅ ቀላል አይመስለኝም። እንዲሁ በዋዛ የሚለቅ ሰው አይነት አይደለም።
አመሰግናለሁ። በዛውም የመጨረሻ ጥያቄ ያለኝ የመጨረሻው ጥያቄያችን ምንድነው? ሰሞኑን ህዝባዊ ንቅናቄዎች እየታዩ ነው በተለያዩ ክልሎች። በጋምቤላ ታይቷል። በተከታታይ 2 ቀናት በጋምቤላ ከተማ ላይ የታየው ንቅናቄ አለ። ያው እንደ ፕሮቴስት ነገር ሲዳማ ክልል ውስጥ በደቡብ አርባ ምንጭ አካባቢ በደቡብ ጌዲዮ አካባቢ አንዳንዶቹ ደሞዝ አብይ ደሞዝ መክፈል ስላቃተ ወደ አመጽ መግባት ጀመሩ። አንዳንዶቹ ደግሞ ከኢኮኖሚ ጋር የተያያዘ አመጾች አሉ። ከግድያ ጋርም የተያያዙ በተለይ አርባ ምንጭ አካባቢ የተከሰተው አንድን ህፃን ስለገደሉ ህዝብ ገንፍሎ ወጣ። እንግዲህ በአንድ ቀን ሰው ገንፍሎ አይወጣም፣ የተከማቸ ጉዳይ ስላለ ነው። እና ሁሉም ቦታ ጅማም እንደዛው ወጣቶችን በኃይል ይዘው ወደ ጦርነት ለመላክ ሲሞክሩ ህዝቡ አመጽ አንስቶ የተከላከለበት እንትን አይተናል። በየቦታው የሆነ ነገር አለ፣ የሆነ የሚታየ ስሜት አለ፣ አገራዊ መንፈስ ያለው የሆነ ንቅናቄ እዚህም እዛም የሚታዩ ነገሮች አሉ። የኛ ዲስከሽን ያው የረሃብ ጉዳይ ነው፣ የኢኮኖሚ መሰረት ነው። አጠቃላይ ግን ህዝባዊ ንቅናቄ ሊነሳ ይችላል ወይ? እንደዚህ የተጀመሩ የተቀሰቀሱ ንቅናቄዎች ተጠናክሮ እንዲቀጥሉስ ምን መደረግ አለበት ብለህ ታያለህ? ህዝባዊ እንቅስቃሴ ይመጣል። ኢትስ አ ማተር ኦፍ ዌን። ዶክተር ሚልኬሳ መቼ ይሆናል የሚለው ነው ጥያቄው። በኃይለ ሥላሴ ዘመን the tail end of his rule ደርሼበታለሁ። the tail end ትንሽ ነበር። ድሮ ትምህርት ቤት ውስጥ ምን ይባል ነበር ታውቃለህ? ኃይለ ሥላሴ ሰማይ ይታረስ ንጉሥ አይከሰስ ይባላል። ኃይለ ሥላሴ ከሞቱ ፀሐይ አትወጣም ይባል ነበር። so ሰውን እንደዛ ብሬኖሽ አድርጎት ኃይለ ሥላሴ መንግስት አሁን ስታየው ሬላቲቭሊ የመሬት ብዝበዛው እንደዚህ አብሰንቲ ላንድሎርድስ በተለይ ኦሮሞና የደቡብ ህዝብን በጣም ያስጨነቁበት ዘመን ነበር። እሱ እንዳለ ሆኖ በኃይለ ሥላሴ ዘመን ሩል ኦፍ ሎው ነበር። ሰው በሰላም ወጥተህ ትገባለህ። ዝርፊያ አልነበረም፣ ሌላ ዝርፊያ ማለት ነው መንገድ ላይ ምናምን። ሬላቲቭሊ ፒስፉል ነበር። ያንን ኃይለ ሥላሴ ተማሪዎች እንቅስቃሴ ሲያደርጉ መሬት ላራሹ ብሎ እኔ ትንሽ ሆኜ ከትልልቅ ተማሪዎች ኋላ ሮጫለሁ። ኃይለ ሥላሴም እንደዛ ቀስ እያለ ነው የተማሪዎች እንቅስቃሴ ወታደሮችን ጨምሮ ኃይለ ሥላሴ የገለበጠው። አሁንም እንደዛ ነው። ቴልቴል ሳይኖች እየታዩ ናቸው። ፍርሃት ይጠፋል። ከዛ በኋላ ሰው መንገድ ላይ እየወጣ ብሶቱን መናገር ይጀምራል። እንደዛ እያለ ነው አንድ መንግስት የሚወድቀው። የአብይ አህመድ መንግስትም እንደዛ ነው፣ የተለየ ሊሆን አይችልም። ሰው አሁን ኦልሬዲ መፍራት ትቷል። እንደምንሰማው ጋምቤላ ብዙ ቦታ ሰው ፍርሃትን እየተወ ነው። ይሄ ደግሞ ሄዶ መንገድ ላይ ሰው የሚያወጣ ነገር ነው። ሁልጊዜ ሰው ካልኩሌት የሚያደርገው ነገር አለ። ዶክተር ሚልኬሳ ቤኔፊቱን እና ኮስቱን ወይ ያደርጋል። ሰው መቃወምን ነው
መንግስትን መቃወም ኮስት አለው በነፍትም አለው መንግስት ሲቀየር ኑሮ ይሻሻላል ብለህ ስለምታስብ አሁን መንግስትን አለመቃወም ኮስቱ እየበዛ ሄዷል መንግስትን መቃወም ያዋጣል የሚል ድምዳሜ ላይ ሰው ሲደርስ ሰው ግልብጥ ብሎ መንገድ ላይ ይወጣል ያኔ ያበቃለት መንግስት ይሄ ደግሞ ወደዛ እየሄደ ነው ሳየው መንግስት ሊቆጣጠረው የማይችለው እንቅስቃሴ ሊነሳ ይችላል ግን ቅድም እንዳልኩት ኮሽን ጥንቃቄ የሚያስፈልገው አብይ አህመድ አሁንም ሲቸገር ሮጦ ኦሮሞ ውስጥ ስለሚገባ ይህን ሰውዬ ገፍታችሁ የኦሮሞን ህዝብ እሊቶች መጠንቀቅ አለባቸው የኦሮሞን ህዝብ እየነካኩ ለአብይ አህመድ ዋሻ እንዲሆን ባያደርጉት ጥሩ ነው የምማጸናቸው ያንን ነው ፐብሊክ ዲስኮርስ ስታደርጉ አብይ አህመድን እንደፈለጋችሁ ተናገሩት ግን ይሄ ሰውዬ ለማንም ያልሆነ ሰው እምነት የሌለው ምንም ማያምነት ሰውዬ አምጥታችሁ ወደ ኦሮሞ እየገፋችሁ ፕሮቴክሽን እንዲያገኝ አታርጉት ለሁላችንም መጥፎ ነው ይሄ ሰውዬ ለማንም ጥሩ አይደለም እኔ መማጸነው እሊቶችን በተለይ ሚዲያ ላይ የወጡ የሚናገሩ ቲክቶክ ላይ የሚያወሩ አያስተም ጥንቃቄ እንዲያደርጉ ለውጥ የሚፈልጉ ሆነ ጥንቃቄ ያስፈልጋል ሁሉም ሰው ኢትዮጵያ ውስጥ ሰው ካልተበደለ እኮ ጠመንጃ አንስቶ ጫካ ይገባል ሁሉም ተበድል ነው ለቅንጦት ጫካ ይገባል የአማራ ወጣቶች ደልቷቸው አይደለም ጫካ ይገቡ ሲቸገሩ ኦሮሚያ ውስጥ እንደዛ ሌላም ቦታ እንደዛ አብይ አህመድን ከለላ እንዳንሰጠው ኤክስፖዝ ማድረግ የሱ መዋቅር ህዝብ ላይ የሚያደርሰውን በደል አውጥቶ መናገር ይህን ማድረግ በጣም አስፈላጊ ነው ኢንታይም የአብይ አህመድ መንግስት ሁሉም መንግስት ለዚህ አይነት መንግስት ወድቋል የሱ መንግስት ይወድቃል እኛ ማድረግ ያለብን ለለውጡ መዘጋጀት መደጋገፍ እነዚህ አይነት ነገሮች በጣም አስፈላጊዎች ናቸው ግን አንድ ሰው እንዲጫወትብን አላው ማድረግ በጣም ነውር እንደዚህ አይነት ሰው አብይ አህመድ ኢትዮጵያ እንደዚህ ሲያምስ ማየት ያማል really እንደዚህ አይነት ሰው እና the bottom line is his government is going to fail እንደሌሎቹ አመሰግናለሁ የመጨረሻ ጥያቄ እንግዲህ ህዝቡ አጠቃላይ ህዝቡ የከተማም የገጠርም በሁሉም ክልሎች ተመሳሳይ ስሜቶች እየታዩ ነው እንቅስቃሴዎች እየተጀመሩ ነው አጠቃላይ አገር አቀፍ ህዝባዊ ንቅናቄ እንዲሆን የማህበረሰብ ሴክተሮች አሉ ለምሳሌ ያንተ መልእክት ለመምህራን ለሐኪሞች ለመንግስት ሰራተኛ ግል ላይ የሚሰሩ ሹፌሮች የክልል ፖሊሶች የፌደራል ፖሊሶችም አጠቃላይ ተጠቃሚ ናቸው አንልም ጥቂት ናቸው የመከላከያ አመራር እና ተወሰኑና አሉ ቅድም አንተ ብለሃል ብልጽግናን ውስጥ የብልጽግና ደሴት አባላት ይታወቃሉ ነገር ግን አጠቃላይ የፖሊስ መዋቅር የሚሊሻ መዋቅር ተጠቃሚ ናቸው ማለት አንችልም ለነሱ አጠቃላይ ምንድነው መልእክት የመጨረሻ መደምደሚያ በተለይ ለሴኩሪቲ ዶክተር መልኬሳ ለነሱ ያለኝ መልእክት እነሱ ህዝብ መሃል ነው የሚኖሩት ለህዝብ የሆነ ነገር ለነሱም ይሆናል ለህዝብ ያልሆነ ነገር ለነሱም አይሆንም እና በነሱ ስም ነው የሚዘረፈው ሀብታሞች እነሱ ሳይሆኑ መሪዎች ናቸው ከመሪዎች ጋር ኮኔክሽን ያላቸው ተራ ፖሊሱ አይደለም መንገድ ላይ ህግ አስከባሪ ተራው ህዝብ ውስጥ የሚኖሩት የጸጥታ ሰዎች ከህዝብ ጋር እንዲቆሙ አንደኛ ሁለተኛ ደግሞ
ህዝብን ፕሮቴክት እንዲያደርጉ ከላይ የመጣን መመሪያ እንዳለ ህዝብ ላይ አለመጫን። ያም እኮ ህዝብን ሰፖርት ማድረግ አንዱ እሱ ነው። ያ አስፈላጊ ነው። በተረፈ በቋሚ ደሞዝ የሚተዳደሩ ሰዎች ፖሊሱም፣ መምህሩም፣ የጽዳት ሰራተኛውም ሁሉም ተጎጂ ነው በዚህ ስራ። ምክንያቱም ቅድም እንዳልነው ኢንፍሌሽን እና የደሞዝ ጭማሪ አይመጣጠን። ኢንፍሌሽን 14-15% ደሞዝ አይጨምርም። ቅድም እንዳልነው የብር የመግዛት አቅም እየቀነሰ ነው የሚሄደው። ያ ደግሞ ሁላችንን ነው አፌክት የሚያደርገው። ኮመን ጎል አለ። ኮመን ጎላችን የኢትዮጵያን ኢኮኖሚ ምጣኔ ሀብት ማዳበር፣ ኢንፍሌሽንን መቀነስ፣ ይሄ ሁሉንም ሰው ቤኔፊት የሚያደርግ ስለሆነ ሁሉም ሰው መተባበር አለበት እና አብይ አህመድ ይህንን ሀገር ይዘው ገደል እንዳይገቡ ሀገሩ የሁላችንም ነው። አንድ ሰው ብቻ የዚህን 130 ሚሊዮን ህዝብ ኑሮ ህይወት መወሰን የለበትም። ሪሊ ይሄ ሀገር የሁላችንም ነው ከተባለ አንድ ሰውዬ ይህን ሁሉ እንዲያደርግ ይህን ሁሉ ፔን ህዝብ ላይ ኢንፍሊክት እንዲያደርግ ቶለሬት መደረግ የለበትም። ኢትዮጵያ ብቻ ነው እንደዚህ፣ ከዚህ በፊት አውርተናል። ኢትዮጵያ ብቻ ነው እንደዚህ ሰው ችሎ ተሸክሞ የሚኖረው። ምን ያህል ፔን ሀገር ላይ ኢንፍሊክት እስኪያደርግ ነው የሚጠበቀው? እኔ አይገባኝም። አይበቃም? ከዚህ በኋላ የፈለገውን ነገር አሁን ፎር ኦል ኢንቴንትስ ኤንድ ፐርፐስስ ንጉስ ሆኗል አብይ። ቅድም እንዳልኩ የሚሰጥም የሚነሳውን በጣም በሚያሳፍር ደረጃ ሁመር ዋሻ ውስጥ እንዳየ ነው ሰው እግሩ ላይ ሲንከባለን አየን። አሚር ሆኗል አሁን እሱ። ምክንያቱም ኮፒ የሚያደርገው ነገር ሰውየው ጉረኛ ስለሆነ አሚሮችን ኮፒ ያደርጋል እና ንጉስ ሆኗል እኮ። አሁን አሚር መባል ብቻ ነው የቀረው አብይ እና ይሄ መቼ ነው የሚያልፈው? አይ ዶንት ኖ፣ ግን ያልፋል። ሰው መተባበር አለበት። በአብይ ፕሮፓጋንዳ ተታሎ ሰው እርስ በርስ ፍጥጫ ምንም ፋይዳ የለም። ወደ አንድ ዳይሬክሽን መዞር አለበት። ያም የኢትዮጵያ ህዝብ ጠላት አብይ አህመድ የተባለ ሰው ነው። ሰው ወደ ኦሮሞ ባይገፉት ፕሊዝ እኔ ማጸናቸዋለሁ። ለውጥ የምትፈልጉ ከሆነ ሁላችንም እንፈልጋለን። እናንተም ሁሉም ሰው ኢሊትን ነው የሚለው። አብይ አህመድን ወደ ኦሮሞ ጉያ አትግፉት። ይሄን ሰውዬ ከራሳችን ውስጥ ማስወጣት ነው እንጂ ይሄን ሰውዬ ማቀፍ አያስፈልግም። ይሄንን ስንረዳ ነው አብይ አህመድ መቀየር የሚችለው። ምልከሳ ጨርሻለሁ። ፕሮፌሰር መሐመድ አባ ጀበል ጣይሮ ጊዜ ሰተን ቀርበ ውይይት ስላደረግ በጣም በጣም አመሰግናለሁ። ውድ ተመልካቾች እንግዲህ በአንድነት ተባብረን ሁሉም ከጫፍ እስከ ጫፍ በአንድነት ተባብሮ ይሄንን አስከፊ የሆነ አገዛዝ የአብይ አገዛዝን በአንድነት ገርስሰን መጨረሻ ንቅናቄ አድርገን በቅርብ ጊዜ ኢትዮጵያ ሁሉም ቦታ በነፃነት መንቀሳቀስ በነፃነት ኢኮኖሚ መኖር እንደሚጀመር ተስፋ እናደርጋለን። እስከ መጨረሻ ስለተከታተላችሁን እናመሰግናለን። ሰላም ሁኑ። Thank you.